ከዛ እናንተ እኮ አምናው እንጂ እኮ ነው አምናችሁት ነበር እኮ አምናችሁት አልነበር እንዴ? አትንኩት ስትሉ አልነበር እንዴ? ስራምናችሁት አይደል እንዴ? እንደዛ ስትሉ የነበረው ነው ያረግን ብላችሁ ስትከራከሩ የነበረው አይደል እንዴ? አምናችሁት እኮ ነው። ከንግግሩ ባይሆንም እሱ አያረገውም ሲል ነበር እንዳለ የጨረቃ ፋሚሊ አይደል እንዴ? ነገር ግን ሰው አፍን አይደለም ማመን ያለበት። ገባሽ? እኔ የበቃኝ እኮ እንዴ ጥሩ ማየታችሁም ጥሩ ነው። ገባሽ? እሷ እኮ ስንት ነገር እኮ ስትባል የነበረው ደብቃ እኮ ማርያምን ግን እኔ ሳስብ ማለት ነው እንዳይም የቻለች ሰው ራሱ አለች እንደ እግዚአብሔርን ከነምራምኑ አሁን ትናንትና የተናገረችው ሀይሚ 2 ዓመት ተናግራ እኮ ማታውቀውን ነው የተናገረችው። ለካ ሰው ሲበቃው ችሎ ሲበቃው ለካ ሁሉም ነገር ይፈነዳል። አንቺ አሁን ትናንትና ያለችው በጣም ነው የሚገርመኝ። እኔ እንደዚህ ብላ አታውቅም። እኔ እኮ ስለማልተኛ እናንተ ግን ስለምትተኙ ነው አለቻቸው እኮ። ሞት ይሻላቸዋል። ሞት ይሻላቸዋል። ሞት አዋረደቻችሁ። እሱ እኮ እንትን እላለሁ ብሎ ነበር አስቀናለሁ ብሎ ቀምሶ ሄደ። ግን እኮ አንቺ ሞኝ አይደለም ግን በጣም ክሌቨር በጣም ጥቅመኛ ግሪዲ ነው አንቺ። ወይኔ አዩዬ በጣም ግሪዲ። እኔ እንደዛ አይነት አይቻላቅም። እውነቴን ነው የምነግርሽ። እንዴት ነው የሰው ልጅ ጥቅሙን አንቺ ሲያመጣና እንደዚህ ሲያረጋት በሴት ደግሞ ሁለተኛ ያናደደኝ ምን እንደሆነ ታውቂያለሽ? ቤቴ አለችበት እኮ አለሁበት እኮ አለችው። መናገር ስላልፈለገች እኮ ነው። በጣም ነው የሚያሳዝነው። ግን እኔ የሚናገረውን አያውቅም። ሰው ያስቀይማል፣ ለራሱም አይሆንም። በቃ እነዚህን ነው የምነግራቸው ማለት ነው። እንደ ሀሳቤ አይቤ የራሷን ቤት ተከራይታ ብትወጣ ትታ ብትወጣ ይሄንን ከዚህ ርካሽ ጋር እንትን ክብሯን ዝቅ ባታረግ እግዚአብሔርን ራሷን እንትኗንም ታወርዳለች እንጂ ለራሷም ራሱ ጥሩ አይደለም። እውነቴን ነው የምነግርሽ። ወታ እሷ እኮ ቤትማ ነበራት እኮ ሸጉዷት እኮ ነው እንጂ እኮ እሱ ለምክንያት ነው። ገባሽ? አሁን እኮ ደግሞ ሴት እያመጣ እኮ ቤት ውስጥ እኮ አብራ ሼር እየኖረች እያመጣ እኮ ሊያቃጥላት እኮ ነው እያመላለሰ። የማንም የአዲስ አበባ ቁጭ በሉ አሁን ለመደች እኮ እኔ ስንተኛዋ ሴት ነሽ አለች እኮ ለመደች አለች። አዎ 10ኛዋ ነሽ አለቻት። ወጥ ይሻላል ወላሂ ትናንት ወጋለ ነው አወጣቸው። በቃ አውጥተዋለች። በቃ ደግሞ ምን ብሎ እንደሄደ ታውቂያለሽ? ራሱን ሲያካብድ እንዳትጣሉ ተጣላችለት እንዴ? ከእሷ ችግር የለብኝም እኮ አለችው። እንዴ እሷ ቅመሜ ደጋግማ ተናግራለች። በወንድ ነው መጣላት አልፈልግም ብላለች። ይሄ አይገባውም እንዴ ዴነስ። እኔ ግን አይችልበትም እኮ እንደዚህ እኮ አይደለም። ሰው እኮ የፈለገ ነገር እንኳን ሊያስቀና እንኳን ቢሞክር እኮ በእንዲህ አይነት ነገር አይደለም። አስቀናለሁ ብለሽ እኮ ልጅቷን እኮ ከውስጧ እያወጣችሁ ነው የምትሄደው። ሙር እየጠላችሁ ነው የምትሄደው። አዩዬ ጥሩ አይደለም እኮ ማስቀና ቢኖር ግን እያላየሻትም እንዴ ሊነካ ሲል እንዴት እንደምትጠየፍ እንዴት ሴሜ ገንዬ እንዳትቀጸፉ። እኔ ግን አሁን ጠዋት የተረዳሁት ነገር አሁን የመጡት ለምን የመጣችሁ አይደለም፣ ምክንያቱም ማዘር ስለሆነች። እኔ ግን አሁን አይተሽ እንደሆነ ፊቷን አሁን እቺ ለማለት ኧረ ተው አታስቀጥፉኝ። ግን እኔ አሁን ምን አንቺ አላየሽም እንዴ እንደማዛው ያክስቱ ልጅ ሆነ እንዴ እናንተ ወይ እንደሷ አትበይ ወቂ ሁለተኛ ማስላችሁ ማዘር ነች እና ታዲያ ምንድን ነው? ማዘር እኮ ነች እንዴ ግን እኮ ነች። ምን ሆነሻል? ገኒ በጣም ትልቅ እኮ ናት እንዴ አላየሻትም እንዴ? ራቁቷን የምትሄድ እኮ እኛ ላይ ምን አልኩኝ ታዲያ? እኔ አሁን ማዘርን እኔ መናገር ይከብደኛል። ጠዋት ራሱ ብነግር ተናግሬ ነበረ። ማዘር እኮ ናት እንዴ ሴትዮዋ እኮ ህፃን መሰለች እንዴ? ታውቂያለሽ? ራቁቷን ናት። እኛ ቻናል ላይ ማነው ራቁቱን ያልሆነ ሴት የመጣ አንቺ አይተሻታል እንዴ ቲክቶኩ ላይ እንዴት ሱስናላታይም እንዴ ሊንዲያናን በፓንት የሚሄዱ ነው ያመጡብን እኛ ቻናል ላይ። አንቺ ግን አንቺ ኧረ እንደው ተዋርደናል። እንደ ሀገር ነው የተዋረድነው እንደ ሀገር።
ሱሪያ ራሱ ምንድን ነው? ምን ሆነ? አንቺ ደግሞ ትላንትና አይተሻታል? እንትን ብላ የሆነች ፈርክክ እያልሽ የምትሄደው እንደተገረዘች ሴት ምን ሆና ነው? አድራ እንዲሆነ ማታ እኔ ምንም አይቆጨኝም ነበር። መግዲ ምን እንደተቀደሽ ኢንተርቪው ላይ እንትና ሲጠይቀው እዩ እኔ የምትመቸኝ ሙሉ ልብስ የምትለብስ ሴት አለ። የተናገረው ሌላ የሚያመጣበት ምን ይሄ አንቺ ደግሞ ቢያመጣ ደግሞ በአፍ ነው እሱማ ብለው በአፍ ነው፣ በተግባር ዜሮ ነው። አይተሻል? የሚያመጣቸው በወራ ይሻላል። አይተሻል? ማናት እቺ ሶስና መቆቃ ያለች እኮ ናት። ታውቂያለሽ? ይሄንን ሶስና ታያለሽ። በጡቷ የምትሄድ በባዶ ጡቷ ኢንዲያና ታያለሽ። በፓንት የምትሄድ ራቁቷቸውን የሚመጡ የሚያውቃቸው መኪና ውስጥ የሰራችውን አይተሻል? ሁሉም እኮ ሀዲያ ውዳቂ ውዳቂ ነው። እሺ የሚሉትን እኮ ነው። ከምሬ ነው ማለት ውዳቂ ገና ሴት ወዱ አይደለም። ይኸውልሽኝ የገባቸውማ ወጣቶቹማ እንደዛ አይነት ሙድ ውስጥ አይገቡም። እንደዛ አይነት ሙድ ውስጥ አይገቡም። ጥሩ አይደለም። ህይወት አላቸው። ሹገር ማሚ እኮ ናቸው። መናኸሪያ ሲወድቁ መሰለኝ የሚያመጣቸው ከመናኸሪያ እየተበሰበ ነው መሰለኝ። ደግሞ የሰማንያ ባሌ ነው ትላለች። ይቺ እንኳን ይቺ ፈርታለች። ራሱ ፈርታለች። ራ ያሰራረትም አይሆን ይሄ ምድረ ሁለታቸውም ምድረ ጉፋፊ ሁላ ሲጀመር ስታወራ ራሱ ማለት ነው ንግግር ራሱ አትችልም። አነጋገሯ ራሱ አዩዬ። አሁን ግን ሀይሚ እየጠላችሁ አያላችሁ እየጠላችሁ ብጠላው ይሻላል። እኔ አፈርኩ ለሱ። እግዚአብሔርን ወረደ እግዚአብሔርን በጣም ተጨማለቀ። ወረደ ብቻ በጣም ተጨማለቀ። ተግማማ ማለት ነው። አሁን እንደዛ እያደረገ ነው። አሁን ሲታረግ ደግሞ በአፍ ማለት ነው ወደዛቹን ይሞላል። የሞነጋንዲቱን ያስተዋውቀናል። የማሳመን ችሎታ አለው። ያሳምናል። ታውቃላችሁ ውዶች ማሮች ታብታብ አድርጉ። ኮምፕሊት አለችው እኮ አለቻት እኮ እሱ በጣም ጥሩ አፍ አለው እንዳትታለይ አለቻት እኮ። ምን ትታለላለች? ይቺ እኮ ምስኪን ስለሆነች ነው። ገባሽ? የአዲስ አበባ ጮሉሌዎች እኮ አሁን ሲጋብዛት ሄዶ በቃ ሁሉን ነገር ታደርጋለች እኮ በአንድ እንጀራ። ስሚ መቅዲ ስሚ ግን እኔ የፈራሁት ኧረ የአዲስ አበባ ጮልሌ እኮ እሱን ትሸጠዋለች። ለምን ፈራ ነው? ኧረ እባክሽ ታያለሽ ምን እንደምታደርገው። እሱን አይደል እንደምፈራለን። ቁጭ በሉ እኮ ናቸው። አንቺ ምን ሆነሻል? ከበሉ እኮ ጣጣ የላቸውም እኮ ብቻ ቢያቸው አጋስጣቸው። እኔ በራት ማለት ነው አስጠጥቶ እንዳይደፍሩ ድጋሚ። ኧረ ለምን አይጫወቱበትም? ያው ደፍራ ነው መሰለኝ። እችም እንዳትደግሞ ብቻ ምናመች ደግሞ ዝንብ ማለት ነው። አፈጣጠሯ ሳይሆን እንትን ያስናቃት አዋዋሏ ነው። ታዲያ ያረፈችው ቢውለው ከእንደዛ አይነት ቁምቡርሶች ጋራ ቀኑ ሙሉ አፋቸውን ቢጥልልን እያሉ ቁራ እንዴት ነው ባገኘው እያለ እንደዛ እኮ ናቸው እነዚህ። አታውቂም እንዴ አለሌ? ይቺ እኮ እኔ ልጅ ነኝ ይላል። እኔ እኮ አንድ ደህና ሴት ቢመጣ እኮ ጨርሶ ስሚ ልንገርሽ፣ ወጣት ይኸውልሽ፣ አሁን ቴክኖሎጂው በሰለጠነበት ዘመን ወጣቶቹ አድገዋል። ወጣቶቹ ይሄ እኮ የፋራ እኮ ነው። ሴት እያመጡ ሴትን ማብሸቅ እኮ የገበሬ ስራ የመጨረሻ የወረደ። ወጣቶቹ እኮ እንዴት አድርገው ሴትን ልጅ እጃቸውን ማስገባት ይንገሩትኝ። እሱ መቼ ከወጣቶቹ ጋር ይውላል? አይውልም እኮ ፋራ እኮ ነው፣ ገበሬ እኮ ነው። አንቺ ምን ሆነሻል? ስሚ እንደ ቦጋለ ወጣትነትን ሳያጣጥመው ወጣትነት እንዴት እንደሚኖር ሳያውቀው ይኸው ዝም ብሎ እንደተጀላጀለ። አሁን ትናንትና ሚዲያ ላይ ወጥቶ እኔ እኮ ግብዳ ሰው ሆንኩኝ እኮ እዛ ደግሞ እንትና ጋር ደግሞ እኔ እኮ ስትረሱ ነው እንዲህ ይባላል።
ንግግር እኮ አይችልም እግዚአብሔር። ብሩኬ እኮ ፋራ ፈርፋራ ነው። ባይዘው የልጆች ድምፅ እየገባ ብዙም አልሰማችሁም። እና ዌልካም ብያለው። ብሩኬ ፋራ ሪቪውን ነው እኔ የሚናገረው ራሱ ግራ ነው የሚያገባኝ። ይሄን ሁሉ ሰብስክራይብ ተሸክሞ ይሄን ሁሉ ህዝብ ቤተሰብ አፍርቶ እንዴ ሰው እኮ ወይ ትሬዲንግ ያደርጋል የሚያወራውን ነገር። ሌላው ደግሞ የሚገርመኝ እቻ ትናንት የመጣችውን ልጅ የምትደግፏት የምትኳኳል በቃ ያኔ አፕሪሼት የምታደርጓት ሴቶች ግን ምንድን ናችሁ? ሪሊውን ነው ትናንት ያደረገው ነገር እኮ ለብሩኬ ውሽሞች ራሱ ልብ ይሰብራል። አታ ማለት ነው እንዴ ሴት መቀየር እኮ አታ ድራማም ቢሆን ዘመዱን ብትሆን ምንም ቢሆን እኛ ያለን ነገር የለም። አታ ዘመድን ብትሆን በእንደዚህ አይነት ሪሌሽን የለም። ደግሞ አይደለችም ሲጀምር አይደለችም። እንደ ቡታጀራ እኮ እንዳለ ፋራዎች ናቸው። እድሜ ለሀይሚትዬ ናት ያሰለጠነቻቸው ካነጋገር ከሁሉ ነገር። እና ብሩኬ ወደ ራሱ ተመለስ። ሁላችንም ፑሽ ማድረግ አለብን ብሩክም ማለት ነው። ሰምታችኋል። በጣም መቅርዬ ምን ሆና ነው የወጣችሁ? ቻው ሳትለን አዩ ስልክ ገብቶባት መሰለኝ። አሚን አስቸገርንሽ እንዴ? ኧረ እኔ